ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች ዕድሜያችሁ ያጥራል። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው? 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ የተባለ እግዚአብሔር ወልድ ነው። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ሥራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ሥራዎች ናቸው። 7 ቀን የምንሰራው ሥራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአይምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ሥራ የሠራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባሕርያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት 4 ባሕርያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደ ዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን። እናንተ በስንፍና የምትሸኙት ሐሙስ በባሕር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን አንበሪዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደ ዋዛ ሲያልፉ እነዚህ ትዝ ብሏቸው ያውቃሉ? እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ተኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር ስራችሁ ብዙ ይሁን ረፍታችሁ ጥቂት ይሁን ማለቱ ነበር። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠ፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው። ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች ዕድሜያችሁ ያጥራል። ለዘወትር ጸሎት ዕድሜ ከሌላችሁ፣ ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው እንዴት ነው ጊዜ የሌላችሁ? መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበትም። ጸሎት ማለት እሳ ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይላል። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይላል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ቀኑን ሙሉ በሰላም መዋል ከፈለጋችሁ
ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል እግዚአብሔር። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ ቢጠይቁት አለ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩት። ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴን ከልቤ መግራቸው አንዱ ኤአይ ነው አለ። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ